የእግዚአብሔር ፈቃድ እንዴት ይታወቃል ብሎ ብዙ ሰው ይጠይቃል። የእግዚአብሔር ፈቃድ የሚታወቀው ወንጌልን በመተግበር ነው። በቃ ሌላ የለም። ወንጌል የሚለውን ካደረገ አንድ ሰው ከየት ወደ ሄድ መሄድ እንዳለበት ራሱ ወንጌል እያነሳ ይጥለዋል፣ እያነሳ ይጥለዋል፣ ከፈለገበት ያደርሰዋል። ዝም ብሎ ወንጌልን መተግበር፣ ቁረብ ካለ መቁረብ፣ ጸልይ ካለ መጸለይ፣ ታረቅ ካለ መታረቅ፣ ስጥ ካለ መስጠት፣ ወንጌል የክርስቶስ ልብ ይባላል። አሁን አንድን ሰው የእግዚአብሔርን ፈቃድ ለማወቅ ምንድን ነው ማድረግ ያለበት? ሀ የሆነ ነገር ማድረግ፣ ለ የሆነ ነገር ማድረግ፣ ሐመርሃ የሆነ ነገር ማድረግ አይደለም። አንድ ሰው እኔ የልቤን ልንገርህ እንደዚህ ያለ ነገር ነው የምወደው ብሎ ከተናገረ ከሰውየው ጋር ለመስማማት መድኃኒቱ ምንድን ነው? ያንን የነገረንን ነገር ምን ማድረግ ነው? ማድረግ ነው። እኔ እንደዚህ ያለ ነገር አልወድም ልቤን ላጫውትህ ካለስ፣ ለምሳሌ አንድ ሰውዬ ለሚስቱ ስሚ ማቴ ጨው የበዛበት ወጥ አልወድም አለ። እንዲያው ከልቤን የምጠላው አለ። እዚህ ባል ጋር ተስማምቶ ለመኖር ጨው ማብዛት ነው ወይስ ምንድን ነው? በቃ ታወቀ እኮ ነገሩ። ወንጌል የክርስቶስ ልብ የተባለች ለምንድን ነው? የሚፈልገውንም ነግሮናል፣ ከዛስ የማይፈልገውንም ነግሮናል።